የምለው ማለት የትኛው ህይወትሽ ነው? ህይወቴ ውስጥ አንቺ እኮ ነሽ የሰው ባል ይዘሽ ዘው ብለሽ ገብተሽ ፍጥጥ ነሽ ድርቅ ያልሽው። እሷ የልጇን አባት ነው የፈለገችው፣ አንቺ ደግሞ የሰው ባል ላይ ነው የተንጠለጠልሽው ማለት ነው። የአብርሃም ደመ ነፍሱ እንጂ ከአንቺ ጋር ያለው ማለት ልቡ ያለው የት እንደሆነ አንቺ ራስሽ ታውቃለሽ። ከዚህ በፊትም የፈራሽው ነገር ነው እና ህይወቴ ላይ ገባሽ አትበይ። አንቺ ነሽ በሰው ህይወት። የትኛው ህይወትሽ ነው? እኛ አናቆም፣ ይሄን ህይወት አይደለም ሩታ፣ እኛ አናቆም። ስለዚህ የትኛው ህይወትሽ ነው? እኔ ግራ የገባኝ ነገር ሩታ ወደ አንቺ ህይወት እኮ አልመጣ። አንቺ ነሽ ወደ ሩታ ህይወት ገብተሽ የበጠበጥሻቸው፣ ተፋተው ሳይሆን ሳይፋቱ በፊት ህይወቴ ይወልች ማቅሬ ትግር ማለት ነው። ህይወቴ አትበይ። የትኛው ህይወትሽ ነው? አንቺ ምን ትመስላለች? ሩታ ሳትሆን በግድ ከኔ ጋር ሁን ያለችው አንቺ ነሽ እኮ በግድ። እሱ አንቺን አይፈልግሽም። የሚፈልግሽ ለምን እንደሆነ ታውቂያለሽ? ግን ሊደበርብሽ ነው። ገባሽ? እሷን ምናልባት ከረሳዋት ብሎ ነው እንጂ አንቺን ወድ ወይም አፍቅሮሽ ወይም ተመችተሽ አይደለም። ግን ሊደበርብሽ ነው። በቃ ሊረሳት እሷን ማለት ነው። የማንኛውም ሰው የሚያደርገው ነገር እንዴት ነው? አንቺ ባለትዳር ወንድ ሚስቱን በአንድ ቀን ይረሳታል ብለሽ የምታስቢ? በአንድ ቀን እኔ ጋ የሆነ እንዴ ለፋሽ እኮ ወደ አንቺ አልመጣም። መጀመሪያ አንቺ ልጅሽን አሳድጊ። እዛ ጥለሻት የመጣሻት ልጅሽ ጋር ሄደሽ ልጅሽን አሳድጊ ማለት ነው። እዚህ ጋር ሰውን እንዲፍንጥርጥር ብለሽ። ሩታ ግን ተመችተሽኛል፣ ሂጅበት። እውነትሽን ነው። አንቺ ነሽ ደስተኛ የምታረጊው፣ ሩታ ደስተኛ አታረጊውም። ተይ እንጂ እውነትሽን። ከሩታ ትማሪያለሽ አንቺ ፍቅርን እንጂ ሩታን አታስተምሪያትም። ገባሽ? አብርሽ ከሩታ ነው እንጂ ሰላሙ ከአንቺ ጋር አይደለም። አሁንም ቢሆን ባዶ ቀፎ ነው ከአንቺ ጋር ያለው ማለት ነው። ብትነቂ ይሻልሻል፣ ወይዘሪት ውሽሚት ማለት ነው። ብትነቂ ይሻል። ባዶ ቀፎ እንጂ ከአንቺ ጋር ያለው ልቡ ሩታዬ ጋር ነው ያለው፣ የልጁ እናት ጋር ነው ያለው። ጀንተል ስለሳቀች ሩታ እኔ ብቻ እኮ ነው የተረዳኋት። ተረታችኋል? እኔ ግን በጣም ነው የተረዳሁት። ሩታዬ ሂጅበት፣ ቀጥይበት። እቺ ለምን አልበሰልሽም? ሁለት ልጅ ወልደሽ ወንድ ጎረምሳ ሴት ደግሞ ምንድነው ልጃገረድ አድርሰሽ ለምንድን ያልበሰልሽው እንዴ? እሷ እኮ ገና አንድ ትንጥዬ ልጅ ነው። ያንቺ ጎረምሶች አሉ አይደል እንዴ? ለምን አልበሰልሽም? አንቺ ሰው በላይ ፊጥ ከምትዩ ባልሽን ትተሽ ልጅሽ በራብ ስትሞት አንቺ እዚህ ጋር መጥተሽ ከወንድ ስርስር ከምትሄጂ ልጅሽን እና ህይወትሽን ለምን አትመሪ? ሩታ እኮ ህይወቷን እየመራሽ ነው ልጇን ይዛ። አንቺ ነሽ መምራት ያቃተሽ። ሲጀመር ደግሞ የራስሽን ህይወት ጀምሪ የምትሏት የራሷን ህይወት ስትጀምር ጋሻ በጋዝ የእሷን ህይወት ይበጠብጣል። እንድትጀምር አይፈልግም። ከሌላ ወንድ ጋር እንዲነካት አይፈልግም። ስለዚህ ምን ታደርግ? እሷ ያላት አማራጭ እዚህ ውስጥ በቃ እሱን የራሷ ማድረግ ነው። እኔ ተረድቼሻለሁ ሩታዬ፣ ተረድቼሻለሁ። በጣም ነው የተረዳሁሽ። ዋጋ የከፈልሽ ምናምን ሰው አይደለሽ እንዴ? አርግዛ እንደዛ ስታረጓት እኮ በሆዷ ይዛ ልጇን ዋጋ የከፈለች ሴት ናት። ልንገርሽ፣ ልጇን በሆዷ ይዛ ማለት ነው። ከሁለት ወር ነው ከ3 ወር ጀምሮ ከ4 ወር ነው ጀምሮ በሆዷ ይዛ የልጇ ዋጋ የከፈለች ሴት ናት። ገባሽ? እንደዚህማ አትያትም አርግዛ ማለት ነው። አንቺ አለሽ አይደል እንዴ ዋጋ። ልጅሽን እዛ ጥለሽ እዚህ ጋር ወንድ የምትፈልጊ ወንድ ስርስር የምትሄጂ የሰው ባል ለመቀማት የምትሮጪ የማይፈልግሽን የማይወድሽን ወንድ አፈቅራለሁ ብለሽ በገንዘብና በእንትን ለመግዛት የምትሄጂ አንቺ አለሽ አይደል እንዴ? እሷማ ለልጇ ልጇን ይዛ ለልጇ ዋጋ የከፈለች ወልዳ ዋጋ የከፈለች ናት። አርግዛ ዋጋ የከፈለች ናት። ቅንቅና ማለት ነው። እና ተናደሽ ነው? ደስተኛ ሲሆን ተናደሽ ነው እኮ። ያለፈ ያሳለፉት ነው። ከአንቺ የበለጠ ተዝናንተዋል። ከአንቺ የበለጠ የፍቅር ጊዜ። አንቺ ምን ከሱ ጋር የፍቅር ይዘሽው ትወጫለሽ ከሀገር ውጭ ባህር ላይ ተዝናኝ ቪዲዮ ትሰሪያለሽ ከሱ ጋር ማለት ነው። ምንም ያሳለፋችሁት ነገር የለም አንቺና ውሽሚትና ውሽማው ማለት ነው። ግን ሩታዬ ማለት ነው ከሱ ጋር በጣም ብዙ ነገር አሳልፍ፣ ችግርንም፣ ደስታንም፣ አዘንንም፣ ሳቅ ሁሉንም አሳልፋለች ማለት። ስለዚህ ይሄ ለሩታዬ አዲስ ነገር አይደለም። ገባሽ? ይሄ ብታደርገው ራሱ አሁን ፓርት 2 ነው። ፓርት 1 አልፈዋል። አሁን ከወለደች በኋላ ፓርት 2 ነው ይሄንን ላይፍ ካደረገችው ከሱ ጋር ማለት ነው። አንቺ ግን ያኒ በቃ ጭንቀቱን ያዘኑን እሷን በቃ ማስታወስ ሊረሳብሽ እንደዚህ የሚያደርገው ማለት ነው። አንቺ ሊረሳብሽ ነው ይሄን ነገር እያደረገ ያለው። ግን አንቺ አልገባሽም። ህይወቴ ከሱ ህይወት ስትወጪ ነው ሰላም ሆኖ ምናምን። እውነትሽን ነው። ሰላምሽ ይጥፋ ሩታዬ። ትክክል ነው የተናገርሽው። አዲስ ህይወት ስትጀምሪ እሱ ደስተኛ አይደለም። ስለዚህ ይሄ ደግሞ ፍላጎቱን ተረታው እሱን ፈልጋው በመጣችበት እሱ ደግሞ ያ ወንድ ልጅ አንዳንድ ጊዜ ኩራ ይላል አይደል እንዴ? እና ኩራት ይዞት ውሽሚትዬ ብዙም አትንጨርጨሪ፣ አትናደጂ። ወይኔ ውሃ ግን ሩታ ይዘሽላት ብትመጪ በጣም ጥሩ ነበር። ምክንያቱም ልጅቷ እንዳትጎዳ ማለት ነው። ከተጎዳች አንቺ ሰበብ እንዳትሆኝ ውሃ ይዘሽላት፣ ሌላ ጊዜ ስመጪ ውሃ ይዘሽ ነው። እውነት ነገራችን ላይ ውሽሚትዬ ማለት ነው ስለፈለገች ሳይሆን ማለት ነው ሊደበርብሽ ነው አብሮሽ የመጣው።
ሊደበርብሽ ገባሽ? እሷን ሚስቱን ለመርሳት ሊደበርብሽ እንጂ ፈልጎሽ ወይም ከአንቺ ጋር ጊዜን ማሳለፍ ፈልጎ ሳይሆን አንቺ ላይ ሊደበርብሽ ገባሽ? ሊጠቀምብሽ ነው የመጣው። ይህንን ደግሞ ጠንቀቀሽ ራስሽም ታውቂዋለሽ፣ እሷ ሳትነግርሽ ማለት ነው። እና አንዳንድ ጊዜ አራዳ አራዳ ከሚያጫውትሽ አራዳ ሆነሽ ተገኝ ማለት ነው ውዴ። በነገራችን ላይ ማለት ነው አብርሽ የሆነ ሴራ ጠንስሳብኛለች ብሎ ፈርቶ እንጂ ማለት ነው ቢመለስ በዚህ ሰዓት እሺ ብሎ አክፏት ቤት በጣም ደስተኛ ነው። የምሬ ነው። ይዋስ እስኪ ውፌ እንዴት አባቱ እንደምታምር እንኳን አበጋዝን ማለት ነው እኛን ራሱ የምታሻፍር ልጅ እኮ ናት የኔ ቆንጆ ሩታዬ። ውይ እና ማለት ነው ቢሄድ ሮጦ ቢያቅፋት ዘሎ ቢያቅፋት ደስተኛ ነበረ። አይዞሽ ገለቴ አይዞሽ እሺ። ለማንኛውም ማለት ነው እሱ ያለ ልቡ ነው። ምን ፈልገሽ ነው? ያው ጥርጣሬ ስላለ ከዚህ በፊት ያው ያደረገችው ነገር እኔ ግን ሩታይ በጣም ነው የተረዳሁሽ። የሽበት መንገድ በጣም ተረድቼሻለሁ። የምሬን ነው የምልሽ። አልተረዳችኋትም ቤተሰብ? እኔ ተረድቻታለሁ። በቃ ተረድቻታለሁ። ምንም ማድረግ አይቻልም። እና ቢሮጥ እሷ ጋር ቢሄድ በጣም ደስተኛ ነው። ግን ያው ምን ያደርጋል ጥርጣሬ ፈርቷል። በቃ አሁንም እንደዛ ታስለቅሰኛለች፣ እንደዛ ትጫወትብኛለች ምናምን ብሎ ማለት ነው በጣም ነው የፈራው። አይዞ ካብርሽ አትፍራ። የምሬ ነው። እኔ በጣም ነው የተረዳኋት። ልትረዳት ይገባል ማለት ነው። እና አይዞሽ ያቺ ውሽሚትዬ አይዞሽ። በቃ ለማንኛውም ጥሎሽ ሊሄድ ስለሆነ ተዘጋጂ። ያው 2 ወር 3 ወር ጠብቂ፣ እናስታውስሻለን። አዎ እንድታክ ትፈልጊያለሽ እንዴ? እውነትሽን እንዴ? ስንት ካሬ ቦታ ልትሰጫት አስበሻል? ያው በልቡ ቦታ ማለት ነው። ስንት ካሬ እንዳላት፣ ስንት ካሬ ምንድነው መሬት እንዳላት፣ ቦታ እንዳላት እየጠየቅሽው ነው አበጋዝን? ብዙ ነው እኮ 100 በላይ ነው። 400 ምናምን በላይ ነው ያላት ማለት ነው እሱ ልብ ላይ። እና ቦታውን እንዳሳያት ፈልጋ። አንቺ ማን ሆነሽ ነው ቦታውን የምታሳያት? እቺ ቅንቅና ማለት ነው። ማን ሆነሽ ነው አንቺ? ማነሽ? ምንድነሽ አንቺ? ጅብ ከሄዳ እያጮኸ መጨረሻ ላይ ምን ያወራሻ? ምን አንጨረጨረችሽ? በቃ ሩታዬ እንደዚህ ነው። እንዳታለቅሽ ነግሬሻለሁ። ይኸውልሽ አሁን ይህን አሳይተሻል። ከዛ በኋላ ወደ ራስሽ ህይወት ትቀጥያለሽ። ህይወት ይቀጥላል ሀቢብቲ። እንደው ከዳኒ ጋር ፈታ ፈንተረሽ እያላችሁ እየተዝናናችሁ ምናምን መታችሁ ማለት እንደው ቅጥል ብሎ ባየ ነው ማለት ነው። ባየ ነው ጉዱን፣ የዚህን ሰውዬ ጉዱን ባየ ነው። እኔ አልፈልጋትም ጥርጣሬ አለ። ጥርጣሬማ አላት። እንዴት አይኖራትም? እንደማታፈቅራት እኮ ትወዳታለህ እንጂ እኮ አታፈቅራትም። እንደማታፈቅራት እኮ ታውቃለች ልጅቷ። ምን ሆነክ ነው አበጋዝ? ምን ሆነክ ነው? አስተውል እንጂ እንዴ! ቦታውን አሳያታለሁ ሆነች ላጫ እና ማለት እንዴት እንደምታስጠላኝ። እኔ የሰው ልጅ አያስጠላኝም፣ ግን ይቺ በጣም ነው ምጠላት። እና ማለት ነው ማሮቼ፣ ለካ ወይኔ እና ማለት ነው ማሮቼ። ለማንኛውም ኤርሜላ አይዞሽ፣ ለማንኛውም አይዞሽ በቃ ማለት አትፍሪ። ልቡ ያንቺ ነው፣ ራሱም ያንቺ ነው አብርሽ ማለት ነው። ያው ባዶ ቀፎም ቢሆን ከአንቺ ጋር ያለው ያንቺ ነው። አታስቢ፣ አትወስድብሽም። ሲጀመር እሷ እዚህ ጋር ማሳየት የፈለገችው ነገር አለ። በቃ እኔ በጣም ነው የተረዳኋት። ሩታዬን በጣም ተረድቻታል። ማሳየት በደንብ አድርጋችሁ የኦዲንሶች ማለት ነው። እና ማሳየት የፈለገችው ነገር አለ። መጨረሻ ላይ ግን አብርሽም ያለቅሳል፣ ኤርሜላም ታለቅሳላችሁ ሁለታችሁ። በነገራችን ላይ ይውላችሁ ሩታ ስትሄድ አብርሽ ይለምናታል፣ አብርሽ ስትሄድ ሩታ ትለምነዋለች። ነገሩ እንደዚህ ነው ማለት ነው እንዶቼ። እና ይመቻችሁ። ለማንኛውም ውሽሚትዬ አይዞሽ አታስቢ ብሎሻል አበጋዝ። እኔ ተማመኝብኝ ብሎሻል። ስለዚህ ተማመኝበት፣ በቃ የትም አይሄድም።